የሆነ ነገር ሳይል አትፍጠሪ። አጥፍታለች። አዎ አጥፍታለች። ከእሱ እይታ እኔ አላጠፋሁም። በመጀመሪያ ደረጃ አንቺ የእሱ ልጅ እንደመሆንሽ መጠን እንደ ሴት እች ልጅ አራስ ናት። አራስ ሆና ይሄን አይመለከተኝም። የምን አመት ነው? ልጁ አመት ሆነው እንዴ? አመት ሆነው እንዴ? ብቻ አልገባኝም። አመት ሆነው እንዴ? አመት ሆነው ረስተዋል እንዴ? ፍራቶ አብርሽ ከአንተ ጋር ክፉ ደግ መነጋገር አልፈልግም። የኔ መልካም ነ ነገር ያለው አልክድም። እኔ አንተ ጋር መሄድ መነጋገር አልፈልግም። አንቺ ጋር ግን የምናገረው እንደ ታላቅነት እቺ ልጅ እህትሽ ናት። ይገባሽ? ጀመር የወንድምሽ ሚስት የተለያዩ ነገጧት በጣም ብዙ ነገር ብላለች። አይሚን አሁን ለእህት እየተቆረቆረ አብርሽ ብዙ ነገር ብላለች። እንደዛ አይነት ነገር ሲጀመር ከዛች ሄርሜላ ከተባለች ሰላም ጋር እንደዛ ሲሽከራ ስለ ሄርሜላ እንዳታወራ ማውራት አልፈልግም። ምን ማለት ነው? ስለ ሄርሜላ አልፈልግም። ከሄርሜላ ጋር ሁሉ ብዬዋለሁ፣ አውቃለሁ፣ አውቃለሁ። እስቲ ንገሪኝ፣ አውቃለሁ። እሺ ሜሪ ተረጋጊ። ይሄ ሀቁ ነው የምናገረው። ተረጋጊ። ማን እናት ብቻ አረጋጊ። ሜሪ እንድታስተካክል ሜሪ እኔ ማይኔ እናት ነይ ተረጋጊ። እሺ ተረጋጊ ሜሪ። ተረጋጊ። እሺ ሜሪ ሰው ማታገኝ ስለወለደች ቅስሟ የሚሰበር ማንነቷን የምታጣ የሚወዳት ሰው እንደሌለ የምታስብ ከሆነ 100 ጊዜ አግብታ አሳይሃለሁ። ከህይወቷ ውጥ አላት። ምንም የሚመጣ ነገር የለም። ነገሩን አታምጅ እንጂ ተረጋጊ። ተረጋጊ። ሰከን በይ። ሰውነሽ ሰከን። ፍላጎታችሁን እኮ ነገር ተረጋጊ። እኔና አንቺ በዚህ መልኩ አልነበረም። ብንችል ሁለቱን ሰላም ማድረግ ነበረ። እሱ አልነበረማ ፕላን። ይኸውልሽ በቃ ማይሆን ነገሮችን ጉዜ መጀመሪያ ተናግረሻል። አንቺ አሁን ዛሬ ላይ መጥተሽ ምንድን ነው የተናገርሽ? ምንም አይመስለኝም። ቪዲዮ እኮ ለማንም ምንም አይመስለኝም። እስኪ ትምጣ ስላልሽ መጥቻለሁ። የምታረጊውን ለማየት ነው የመጣው። ሲጀመር ይሄንን ነው የምናገርሽ። ትምጣ ስላልኩኝ ምንም አዲስ ነገር የለውም። አንቺ ልክ አይደለም። ስሟን እንድታነሺ ስለማልፈልግ ካጠፋች አሁንም አነሳለሁ፣ ካጠፋ አነሳለሁ። አነሳለሁ። እሱን ደግሞ አይዋለሁ። ቆይ አንዴ ማንም አይደለሽ። ማንም አይደለሽ። ቆይ ተረጋጊ። እናቴማ አንዴ ተረጋጊ። ዝም ስላለች እንደዚህ አይደለም። ማንም አይደለሽም አንቺ። ቢሆን ይኸውልሽ እኔ ዝም ብል እኔ ይኸውልሽ ሰውን አክብሬ ነው እንጂ እኔ ዝም ማለት ማን ነው መናገርም አቅቶኝ እንዳልሆነ ታውቂያለሽ። ሰውን አክብሬ ነው። ግን ደግሞ ሰው ደግሞ ሲከበር የሚፈራ ሴት አይደለሁም። ሲጀምር የሚፈራ ሰው የለም እዚህ ውስጥ። ማንም የሚፈራ ሰው የለም እዚህ ውስጥ። ብትናገሪያት አንቺ ቢገባሽ የወለዱና የከበዱ ልጆች ናቸው። መሀላቸው ገብተሽ እንደዚህ አንቺ አይደለች። ለምን ብትሄደው ለምን ትሄድ ነው? ስለፈለኳት ነው የምጠራው። እህት ስለሆነች የዚህ የክብር ያለ ለእሷ የዚህ ያለው መጋፈጥ ያለብን ተጋፈጥ። ስህተት ከሆነች እህት ስህተት ናት። እኔ ስለ ጮኩኝ መንገድ ትክክል አይደለሽም። አሁን ራሱ ይኸውልህ ሲጀመር እሷን ብዙ ትክክል ያልሆነ ነገር እኮ ሰርታለች። ለምንድን ነው የምትጸጸተው? እንደ እህቴን እኮ ላተርፊ ተዋት እኮ ነው። በቃ ካልፈልጋችሁ ተዋት፣ አትድረሱባት። ማንም የተነሳ የቤተሰብ አባል የተነሳ እሷን መናገር የለበትም። ሰው እንደሌላት አታርጓት። ከፈለጋችሁት እኔ መንገዱ ክፍት ነው። ካልፈለጋችሁ ደግሞ እሷ ፍላጎት የሁለታችሁ ፍላጎት ካልሆነ ግን አንድ ሰው እየተነሳ ያንተ አካል ያንተ ወገን እየተነሳ እሷን መናገር አይችልም። አይደለም ብትቺ አንቺ ይሄ ነገር አጥፍተሻል፣ ልክ አልነበረም። ሩት እዚህ ጋር አጥፍተሻል። እሱን እንደሞቅሰው ሁላሳን ወቅሰሽ ቪዲዮ ላይ መምጣት አይጠበቅብኝም። ቪዲዮ ላይ አልመጣሁም። ገብቶሻል። አሁን ዛሬ ላይ አንቺ እንዲህ ስለሀሽ የባስ ነገር ማቀጣጠል እንጂ ማብረድ አይደለም የተያዝሽው። አንቺ እንደ መናገር መብት የለሽም። እሷ ነው ሰው ልታርጊ እሷ እንደሌላት አይደለም። እኔ ሆኛለሁ፣ ብዙ ጊዜ እያረግሽ ነው። ብዙ ጊዜ ሆኛለሁ። ዛሬ አንቺ ሆነ ነገር አጣሪ ልጁ ውሳኔ እስከምታውቅ ልጁ ጸብ ይወልዳል። ታይ አንቺ ወልሻታ ግልጽ አድርጌ ነው ልሻለሁ። ተረጋግቻለሁ። እኔ በጣም በጣም ተረጋግቼ ነው ያወራሁት። እኔ ይኸውልህ እኔ አንድ ነገር ጉዳዩ ከኔ ጋር ነው። ጉዳዩ ከኔ ጋር ነው። ሲቀጥል ደግሞ ማናችሁም አትናገሯት። የፈለግሽን አንቺ ነሽ አይደለ? ንገሪኝ አሁን ለምን እንደፈለግሽን
በጥሞና እያዳመጥንሽ መመለስ ያለብንን ነገር እንመልስልሻለን። በተረጋጋ መንፈስ እናወራለን። አለቀ በቃ። አሊያም በእንደዚህ አይነት ጭቅጭቅ የምታወሪን ከሆነ ደግሞ እንሄዳለን። ማንም አስገድዶ ሊያወራን አይችልም። ገባሽ? በፍላጎታችን የመጣ ነው። በፍላጎታችን እንሄዳለን። እንደፈለግሽ ማፈሽን እኛ ላይ እንድትከፍሽ አልፈቅድም። ይሆን ለመክፈት እንዴት ነው ለአንተ? አፌን ስከፍት እኮ ጠንቀህ ታውቀኛለህ። አፌን ሳልከፍት በስነ ስርዓት ነው እያዋራኋችሁ ያለሁት። የምትፈልጊው ነገር የጠራሽበትን ምክንያት የምፈልገው ነገር በግልጽ ነው እየነገርኩህ። ምንም ምን ማለት ነው? አወራር የራሱ ስነ ስርዓት የለውም። ምን ማለት ነው? እንዳትነቂ ምናምን ምን አደረከኝ? እኔ ምንድን ነኝ እንዴ? እኔ እንዳትነቂ ምን የሚያባብል ነገር አለ? አንተ ነው እያወራ ያለሁት። እንዳትነቂኝ የሚያስብል ነገር እኔ ምንድን ነኝ? እኔ በስነ ስርዓት ላይ ምንም አላረኩም እኮ። እንዳትነቂኝ እንዳትጠጊኝ ማለት አይጠበቅብህም። የጠራሽን ለምንድን ነው? የጠራው እየነገርኩህ ነው። በመጀመሪያ ደረጃ ይኸውልህ አንተና እሱ ታችሁ ነበር መፍታት የነበረባችሁ። እኔም ሌላ አጫፋሪ ያስፈልጋችሁ ኦልሬዲ ማለልበት የራሴ ምክንያት አለኝ። ምክንያቱም ከማን ጋር እንደነበርከኝ ያህል ጊዜ ታውቀዋለህ። ትኩስ አራስ ቁጭ አድርገህ ቤት አንተ እንዴት አቅልህን ስተህ ራስን ስተህ በየሪዞርቱ እያበድክ እንደነበርክ ታውቀዋለህ። ስለዚች ልጅ አይምሮ የጨነቀው ምንም ነገር የለም። ስለዚህ ከዚህ በላይ እኔ ከአንተ ጋር መነጋገር አልፈልግም። እውነት ለመናገር ከህይወቷ ውጣላት። ቢኮዝ እዛ ጋር አንተ 2 3 4 ህይወት አንተ አድላል። አንዷ ካልተመቸችው ወደ አንዷ ካልተመቸችው በጣም መንጠላጠል ላይ ነው ያለው፣ ምቾት ላይ ነው ያለው። አንዷ ዛሬ ካልተመቸች አንዷን ትተውና አንዷ ላይ ነው። በዚህ ያህል ልጅቷ እንድትጎዳት አይፈልግም። መውለድ ቁምጥና አይደለም። በጣም የሚከበርና የሚለመን የሚፈለግ ከምንም ነገር የበለጠ ልጅን የሚመስል ክብርና እግዚአብሔርን እውነት እግዚአብሔርን የምታመሰግንበት እግዚአብሔር የሚወድበት ማሳያ ማለት ልጅ ነው። ማወቅ ያለበት እሷ ስለወለደች ማንም ከፍ ዝቅ እንዲያደርጋት አልፈልግም። ሲቀጥል በአንተ ዙሪያ ያሉትን በሙሉ አጠገቧ እንዲደርሱ አልፈልግም። እህት እጀምራለሁ ምናምን ቀስ እያልኩ እየለቀምኩ ነው እያመጣሁ እዚህ ላይ የምናገረው። አንድ ሰው አጠገቧ ላይ እንዲደርስ አልፈልግም። እንደዚህ ነው የሰው ልጅ የሚግባባዎች በንግግር ማለት ነው። እኛ በንግግር የምናምን ሰዎች ነን። እኔም ማናችንም ቤተሰቤም ምንም ነገር ልታገኝብን አትችልም። ገባሽ? ተረጋግተን እያንዳንዱ ነገር ማድረግ ያለብንን ነገር ጠንቅቀን የምናውቅ ሰዎች ነን። ምናልባት እኔ ወጣት ስለሆንኩኝ ምናምን እንዳይመስልሽ እያንዳንዱ የማደርገው ነገር በጥንቃቄና በማስተዋል ነው። ስለዚህ እሷም ብትሆን እህቴም ብትሆን በዚህ ልክ ማንም ደፍሮ ተናግሯትም ማንም አውርቷትም አያውቅም። ገባሽ? የተከበረች ለእኔ ጉዳይ ብላ ነው ዛሬ ላይ እንደዚህ ለአንቺ ልታወራ የተቻልሽው እንጂ ከጨረሽ እኛ እናውራ የምናወራው እና እስከዛሬ ድረስ እሷ ቢገባት ማለት ነው እህቴ ለእሷ ነበረ እያንዳንዱ ነገር ስታ እኔ እህቷ የአብርሃም እህት አይደለችም ወይ እስከሚባል ድረስ ሰው እስከሚፈርድባት ድረስ ለእሷ ነበረ እስከዛሬ ድረስ ስትሆን የነበረው ማለት ነው። ኢቨን እሷ እንኳን አጥፍታ እኔን ነበረ አንተ ነህ ጥፋተኛ እያለችኝ ስትወቅሰኝ የነበረው ጊዜ ማለት ነው። ገባሽ? ግን ደግሞ መጨረሻ ማይሆን ድርጊት ለህሊናም ለምንም የሚቀፍ ነገር ስላደረገች ጥፋተኛ ነሽ አለቻት መጨረሻ ላይ ማለት ነው። ግን ከዛ ብታጀራ እያለው ብዙ ነገር ስታደርገኝ ሁሉ ነገር ስታደርግ ጊዜ ለእሷ እንጂ ለእኔ አልነበረ የምትደቅሙ። ገባሽ? የኛ አስተሳሰብ ነው የቤታችን ነው። ገባሽ? ተከፋፍላችሁ ነው እንትን የምትሉት ለህሊና የሚቀፍ በቃ ያንተ ደግሞ ለህሊና የሚያስደስት ነበረ እስከዛሬው። አይ ስላልገባኝ እንደው በደንብ እንዲያስረዳኝ ብዬ እኮ እና ደግሞ እንደዚህ ስሜታዊ መሆንሽ የምታወሪያት አይነት ሴት አይደለችም እህቴ ማለት ነው። እስከዛሬም ድረስ አሁንም ስታወሪያት ምናምን ቪዲዮ ማይቻለሁኝ ዝም ያልኩሽ እንደዚህ ተረጋግተን እስክናወራ ድረስ ነው። የኔና የሷ ጉዳይ ነው። አንቺም በዚህ ልክ ትልቅ ብለሽ ዛሬ ላይ መጥተሽ መግባትም አትችይም። ምንም ደግሞ አያገባሽም። እሷ ግን ከመጀመሪያው ጀምሮ እያንዳንዱ ነገሮች አብራን ነበረች በብዙ ነገር ማለት ነው። ስለዚህ ከዚህ በፊት ስላልገባች አሁን መግባት መብት የላትም እያልከኝ ነው? እንደዛ እያልክ ነው? ሲቀጥል ደግሞ ማለት ነው አንተ አትጫማት። አሁን ራሱ እየጫንካት ነው። አትጫማት አብረው ነገር የለብኝም። በደንብ አድርጌ ነው የሚነግርህ። ችግር የለውም። በደንብ አድርጌ
የእሱን ፍቃድ የምጠብቅበት ጊዜ እስከፈለግሽ አንቺ ነው ያልገባኝ። ተረጋግተን እናውራ ከሆነ እናውራ። ተረጋግቼ ነው እያወራሁ ያለሁት። ታውራ ታውራ እሷ ታውራ። የማን እህት ስለሆነች አውሪ እንደፈለግሽ። ስሚ አሁን እሷ ዛሬ ላይ ስትመጣ በዚህ ናህል ልክ እንደዚህ መሆን አይጠበቅባችሁ። ምክንያቱም ማንም መጥቶ ማንም እናንተ ብሏቸው አያውቅም። ያ ማለት ግን አንተ መብት አለ አንተ ስልጣን አለ ማለት አይደለም። አስተውል። ገባ አይደለ? በእነሱ መሀል በቃ አትገቡም። ላይክ እንደ ቤተሰብ እንዴት ብዬ ላስረዳ? ገባ አይደለ? አንገባም በእነሱ መሀል። ባለትዳሮች ናቸው። አስጨርሰኝ አቦ። ባለትዳር ናቸው። ምንም በቃ አንገባም። ስሚኝ አንገባም። ማንም እኮ እስከ ዛሬ ድረስ ዝም ያለው እሱ ትክክል ሆኖ አይደለም አይደለ? እኔም ወይም ደግሞ መቶ የሚናገር መቶ እንደዚህ ነው እንደዛ ነው የሚል ሰውም አጥቻ አይደለም። እኔም እንዳትገቡ በቃ የሆነ ታይም ይስተካከላል ብዬ አምን ስለነበረ ነው። አንተ ግን እንኳን ልትስተካከል ከድጡ ወደ ማጡ ነህ። እየባሰብህ ነው የሚመጣው። ጭራሽ እሷ ደግሞ ስትመጣ በዚህ ልክ እንደዚህ ሊያውረገርግህ አይገባም። ገባ አይደለ? ሲቀጥል ደግሞ ይህን ሁሉ ጊዜ ስንት ነገር ሲፈጠር ከርሞ ስንት ነገር ሲሆን ኖሮ አመት ሙሉ ስንት ነገር ስታደርግ ኖረ። እኔ ዛሬ አንዲት ጥፋት ቢገኝብኝ በዚህ ናህል ልክ ከአንዳንድ መቀየር አይጠበቅባችሁ። ገባችሁ አይደለ እንዴ? አዎ ወድጄ፣ አዎ አፍቅሬ አልቅሳን የመጣችሁ። አዎ አልቅሼ ነው። ግን ደግሞ ማንኛውም የምታፈቅር ሴት የምታደርገው ነገር ነው። እኔ ብቻ አይደለሁም። ይሄ ሚዲያ ላይ ስለወጣ ነው ስንት ሴት አይደል እንዲህ በፍቅር ምክንያት ሊያለቅስ የሚችለው። ግን ደግሞ ራሴን ላጥፋ ብዬ አላውቅም። በሚገርም ሁኔታ ገባችሁ አይደል? ራሴን ላጥፋ ብዬ ራሴን እስከ መስቀልም አልደረስኩም። ለፍቅር ለፍቅር አልቅሻቃለሁ። ማንም ሊያለቅስ ይችላል። የትኛውም ሴት ልታለቅስ ልታለቅስ አልቀሰሽ ነው የመጣሽው ልትነኪኝ አይገባም። እንዳለ አንድ ነገር እንዳለ ምንም እኮ አልቅሰሽ ነው የመጣሽው ፊትሽ ላይ እንዳለ ለማንም እጅ እንዳትሰጪ። እምባሽ ይናፍቃቸዋል። ማንም እምባሽን እንዳለ ሜሪዬ የድሮ ሩታ እኮ የለችም። በቃ እንድትኖር በጣም ሰላማዊ ሰው ነኝ ሜሪ። እውነት ግን ሩታ አንቺ ነሽ የምታወሪው። ግን የምር ግን አንቺ ነሽ ግን እግዚአብሔር ነው ሌላ ሴት ውስጥሽ ላይ ያለ እየመሰለኝ አንቺ ነሽ ግን በጣም እንጂ እየተቀየርሽው ግን አንቺ ነሽ የምር የማታውቂ በጣም ብዙ መንገድ እኔ ብዙ ነገር አንቺ ጋር አብሬ የሆንኳት ሩታ ነሽ። እስቲ ንገሪ። እሷን ተያት ሪስፔክት አድርጌሽ ተያትና አንቺ እስቲ ነሽ ግን የምር እኔ ስሚ አንድ ነገር ስሚ የሆነ ነገር አስተካክሊ፣ የሆነ ነገር እንደዚህ የሆነ ነገር ውጪ፣ የሆነ ነገር ውረጂ ስትይ አንድም ቀን እምቢ ብዬሽ አላውቅም። ሁሌም እሺ ስልሽ ሳከብርሽ ስታዘዝሽ ነበር አይደል? እና እኔ ምን አልኩኝ? ሰው አንድ ጥፋት ሳጥፋ ግን በዚህ ናህል ልክ እንደዚህ ናት ብለሽ ምን ብዬሽ ነበር? እኔ ለምን ዋሸሽኝ? አንድ ጥፋት ስላጠፋ አንድ ጥፋት አይደለም። ከዚህ በፊት ምን አድርገሻል? እሱ ላይ ምን አደረግሽ? ምን ብዬሻለሁ? ባይዘው በጣም ያልኩሽ አካባቢ ሰው እየተሰበሰበ ነው። ሲጀመር ሰው እየተሰበሰበ ነው። ችግር የለውም። አንቺ ተይ ድምፅሽን ቀንሽ። አንቺ ነገሮችን ለማበላሸት የመጣሽ እሺ በቃ ከእሷ ጋር ግን ሳወራ ድምፅሽን ነገር አውጥ። አሁንም ድምፅሽን ቀንሽ። አሁን አንቺ ጋር ስለጮሽ ለእኔ የምታመጪው ቦታ የለም። አንቺ ነገሮችን ለማመስ ነው የመጣሽው። እኔ በእርግጠኝነት ስነግርሽ ማለት ነው ለማመስ ነው የመጣሽው። ለማመስም ለመታመስ ዝግጁ መሆን ነው። መቆም አይደለም መረጋጋት። አይመለከተኝም። ለራስሽ ሲጀመር ለወንድምሽ ነበር አመቻቻት የነበረው። አንቺ እንደምትፈልጊው እያደረግሽ ነበር እንደ ልብሽ ስታረጋት የነበረው። ጊዜው አልፏል። ደን ቆንጆ ልጅ የለም በዚህ በኋላ ጊዜ አይነት ነገር እንዳታስቢ። ሂዱ እሺ በቃ በጣም እኔ ደብሮኛል። አንተ ደግሞ እህት ገና ለገና እህትን ሳወራ እንደዚህ ይደብረኛል አትበለኝ። ሳወራ በትክክል ነው ማውራ። አዳምጫለሁ። ረጋ እንዲህ ንቀህ ምናምን የምታወራኝ ሰው አይደለሁም እንዳታስብ። ምጫዋን እህትን አሳርፋት። ማንም አይደለችም እሷ ሲሆን ትጮሃለች። እኔ ሲሆን ተረጋጋ። እንዳትለኝ መጀመሪያ እህትን ዝም በይ በላት። እህትን ቀስ በይ በላት። ቀስ ብለሽ አውሪ በላት። እኔ የምትናገረው መበጥበጥሻለሁ። እንደፈለግሽ አረግሻት እኮ ልጅ እያንዳንድሽን ገና አበጥርሻለሁ። እዚህ ጋር አንቺ እያንዳንድሽን የነካትን ሁሉ ነው ቁጭ አድርጌ የማሸናችሁ። አንዳችሁ እንዳፈሪ አንቺ ረፈሪ ስለምን መፍራት ነው የምታወሪው ሜሪ? እንዴ ምን መፍራት ነው? ጀመር ከዚህ በኋላ መፍራት እኔ በጣም ነው የደበረኝ። ይኸውልህ ያገላበጥ ይሄን ከመናገሬ በፊት እያንዳንዷ ቪዲዮውን እያየሁ ማንም እየመጣ የሚከፍትባት ልጅ አይደለችም። ማንም ምንም ስላላለ እስከዛሬ ድረስ ስላከበሩ 8 ሚስት አለና አንዷ ስትጣላ ከአንዷ ጋር ስላከበሩ ነው። ማንም ዝም ስላለ ነገ ደግሞ እህቴ አጠገቤ ተረጋጊ ሜሪ ተረጋጊ። ማንም ስላከበረክ ምናምን እስቲ ቆይ አንዴ ሲጀመር እኮ አንተ የምትከበር ሰው አይደለም። አይንህን አንሳ
የሚገባው ሰው እኮ ነው የሚገባው። የሚገባው ሰው እኮ ነው የሚገባው። አንተ ነው የሚገባው እና ቁጭ ብለህ ስታየው ምን እያወራሁ በጣም 6 7 8 ሚስቶች ላይ ተንጠላጠል እንደለመድከው እሷ ላይ ይቃል መንጠላጠል እኮ አያቀናም። እርኩስነት እኮ አያቀናም፣ አያጸድቅም። መርከስ እኮ አያጸድቅም። ርካሽ መሆን አያጸድቅም። በነገር ላይ አያጸድቅም እኮ ይኸውልህ። ግን ደግሞ ኃጢአታችንን ያኮራናል ብለን በይፋ እናወራበትም። ያረክሰንን እኮ የሰው የሚለው ያረክሰንን ነገር እኮ ያጸድቀኛል ብዬ አንተ እንደሚመች 7 8 28 አድርሳቸው አይመለከተንም። አሁን ደግሞ በሌላ ነገር ነው የምቀጣው። በሌላ ነገር ነው የምቀጣው። ይሄ መውደድ አይደለም። መሄድ ካለብኝ ብዙ ነገር እንዳልሄድም አርፈህ ተቀመጥ። በብዙ ነገር ልጅ የሚባል ነገር መሀላችን ላይ አስተውል። እንዳልዞርብህ አብርሽ፣ እንዳልዞርብህ ራስን ተረጋጋ። ፊት ለፊትም ለእኔ ምንም የሚቀንስም የሚልም ነገር የለም። አንቺ ስላወራሽ አሁን كيف أستفيد من ارتفاع أسعار